ከኢትዮጵያ የሴቶች የእግር ኳስ ፕሪሚየር ሊግ ጋር ተያይዞ እየተወራ ያለው በጣም አሳፋሪና አጸያፊ ነገር ሴት ለሴት ቀለበት እስከማድረግ የደረሰ በጣም አጸያፊ ተግባር በአርባ ምንጭ አንድ ግለሰብ አስጠኝ መስሎ ገብቶ የአንድ የ12 ዓመት ታዳጊ ላይ ፈጽሞ በጣም ከባድ ወንጀል የጋዜጠኛ አስፋው መሻ ልጅ ጃፒ ለአያቱ ማለትም ለአስፋው እናት የሰጣት ስጦታ በጣም አነጋጋሪ ሆኗል። እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም እንዴት ቆያችሁ ቻናሌ ቤተሰቦች በመጨረሻው ቪዲዮ ሰይፉ ሾው ላይ ባይቀርቡ ጥሩ ነበር ብላችሁ ታስቧቸው ሁለት ሰዎች ጥቀሱልኝ ብያቸዋለሁ። የ3,000 ብር ዕድለኛ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት 1098 ኮሜንቶች ናቸው ያሉት። ፒክ ዊነር ኩላሊት የሰጠው ሀብታሙ ይላል። አንድ ሰው ብቻ ነው የጠቀሰው ሊያ። እሺ ሌላ ፒክ ዊነር ዮኒ ማኛና ቲጂ ሽሮ ቲጂ አገልግል ለማለት ነው። ዮኒ ማኛና ቲጂ አገልግል መቅረብ አልነበረባቸውም ብላለች ሰናይት ገበየው። ስንቶቻችሁ ተስማማላችሁ? የዛሬው ጥያቄ ደግሞ ከጤና ጋር የተያያዘ ነው። በጣም አንገብጋቢ ስለሆነ ሁላችሁም ይሄንን መልስ መመለስ አለባችሁ። ሰሞኑን ጂንካ አካባቢ አንድ በሽታ ተከስቷል። የዚህ በሽታ ምክንያት የሆነው ቫይረስ መጠሪያው ምን የሚል ነው? ትናንትና ጤና ሚኒስቴር በጉዳዩ መግለጫ አውጥቷል። ስለዚህ የቫይረሱን ስም መጥቀስ አለባችሁ። ሌላ ከሰው ወደ ሰው የሚተላለፍበትን አንድ መንገድ መጥቀስ አለባችሁ። በትክክል ከመለሱ ሰዎች ውስጥ አንድ ሰው መርጠን 3000 ብር የምንሸልም ነው የሚሆነው። ባለፈው ቃል እንደገባውላችሁ እንግዲህ ለዳሎል አካዳሚ ተማሪዎች እቺን አይፎን 11 ፕሮ ማክስ ስልክ በነፃ ለአንድ ተማሪ እንደምሰጥ ቃል ገብቼ ነበር። እቺ ስልክ አሁን በዚህ ሰዓት የኔ አይደለችም፣ አንድ ሰው በእጣ አሸንፏል። እኔ እጅ ያለችበት ምክንያት የኦንላይን ተማሪ ስለሆነች እስካሁን ስላልወሰደችው ነው። ለማንኛውም መታ ስትወስድ አሳያችኋለሁ። ቀጣዩ ሽልማት የሚሆነው ደግሞ ኮምፒውተር ነው። ሌኖቮ ላፕቶፕ ደግሞ አሁን በሽልማት መልክ ተዘጋጅቶላችኋል። የዳሎል አካዳሚ 11ኛ ዙር የዩቲዩብ እና ቲክቶክ ስልጠና ላይ ስትመዘገቡ አንዳችሁ እንግዲህ እድለኛ የሆነ አንድ ሰው የላፕቶፑ ተሸላሚ ይሆናል ማለት ነው። ስለዚህ በ0924845589 በመደወል መመዝገብና ስለ ዩቲዩብ ስለ ቲክታክ መማር ትችላላችሁ። ሌላው ደግሞ የላፕቶፑ ተሸላሚም ልትሆኑ ትችላላችሁ። በኋላ ላይ የምናያቸው ነገሮች ትንሽ ከበድ ያሉ ስለሆኑ ቪዲዮአችንን ትንሽ በሚያስደስት ነገር እንጀምር። ጃፒ የአስፋው መሻ ልጅ እንግዲህ አያቱን ማለትም የአስፋው መሻን እናት ሰርፕራይዝ አድርጓል። ከዛም በተጨማሪ አብረው ቪዲዮ መስራታቸው ህዝቡን በጣም አስደስቷል። ከዚህ ጉዳይ ጋር ተያይዘው እንግዲህ መቅደስ ደበሳይ ቻናል ላይ የተፖስተ ቪዲዮ ሁላችሁም ታስታውሳላችሁ ያስባለሁ። ያ ቪዲዮ ውዝግብ አስነስቶ ነበር። ለማንኛውም አሁን ጃፒ ራሱ ከአሜሪካ መጥቶ አያቱን ሰርፕራይዝ አድርጓል። Ladies, አይዞሽ ሰላም ነው አይደል? አንደው እግዚአብሔር ይመስገን። ቺሳት ያርክሻት ነው? አዎ። ሁለት አመት ነው። አይ ነው። ቆንጆ ሰዓት እኔና ለነሽ ታዲያ ጤነትሽን ጋዜጠኛ አስፋው መሻ የአብዛኛው ኢትዮጵያዊ ሰው ልብ ውስጥ ገብቷል የምላችሁ ለዚህ ነው። አብዛኛው ኢትዮጵያዊ ይሄንንም ቪዲዮ ሲያይ ልክ እንደ ቤተሰቡ የሱን እናት ልክ እንደ አያቱ የቆጠረ ብዙ ሰው ነው ያለውና እሷ ሰርፕራይዝ ስትደረግ ልጆቿ መተው ሲያዩዋት ምናምን ልክ እንደ ራሱ ቤተሰብ ፊል ያደረገ ብዙ ሰው ነው ያለውና በጣም ብዙ ሰው በዚህ ቪዲዮ ተደስቷል። ይሄ ደስ የሚል ነገር ነው። ለማንኛውም ጃፒ ፈጣሪ ለአያትህ ረጅም እድሜ እንዲሰጣቸው እንመኛለን። ሰሞኑን ብዙዎችን ወደ አስቆጣው ጉዳይ ስንገባ እንግዲህ የኢትዮጵያ የሴቶች ፕሪሚየር ሊግ ላይ የተከናወነ ያለው ነገር በጣም አሳፋሪ አጸያፊ ከባህላችን ከሃይማኖታችን እንዲሁም ደግሞ ከኢትዮጵያ ሕግ ውጪ የሆነ ነገር ነው በሚል በጣም ብዙ መረጃዎች እየወጡ ነው ያሉት። ከባድ መረጃዎችና ማስረጃዎች እየወጡ ነው ያሉት። በአንድ ሬዲዮ ጣቢያ ላይ ነው ይሄ ነገር የተጀመረው። ከዚህ በፊት እንዲሁ ሲባል እንሰማለን በጆሮአችን እንሰማለን። አሁን ግን ፎቶዎች እየወጡ ነው የተለያዩ ማስረጃዎች እየወጡ ነው በሚል ይሄንን ነገር እስከመቼ ነው ዝም ምን ነው በሚል ነው እንግዲህ ይሄ መረጃ እየወጣ ያለው። ከዛ በላይ ግን በጣም አሳሳቢ የሆነ ነገር እነግራችኋለሁ። እኔ አብዛኞቹ ሰዎች እያዩ ያሉት እዛ ሴቶች ጋር ያለውን ጉዳይ ነው እንጂ ይሄ ነገር እንደ ህዝብ የሚያስከትለውን ጉዳት በትክክል ብዙ ሰው እያነሳው አይደለም። በግልጽ አብዛኞቻችን ጋር ያለውን እኛው ጋር ያለውን ችግር ደግሞ እኔ እነግራችኋለሁ። ለማንኛውም ይሄንን ቪዲዮ ስሰራ ሪስክ ወስጄ እንደሆነ ሁላችሁ ማወቅ አለባችሁ። የትኛውም ሶሻል ሚዲያ እንደዚህ አይነት ነገር ተቃውማችሁ ስትሰሩ አይደግፋችሁም። ይበልጥ ብዙ ሰዎች ሪፖርት የሚያደርጉት ከሆነ ቻናላችን እስከ መዘጋት ነው የሚደርሰው ማለት ነው። ስለዚህ እናንተም ሼር በማድረግ እናም ሐሳብ አስተያየቶቻችሁ በመስጠት ከዚህ ጉዳይ ጋር እንደምትስማሙ መግለጽ ይኖርባችኋል። ስለዚህ በደንብ ቪዲዮን ሼር አድርጉ፣ ሰፖርት አድርጉኝ። ብቻ በዚህ ጉዳይ ያለኝን ሐሳብ በደንብ እናገራለሁ። ምንም ቻናል ተዘጋ አልተዘጋ የሚለው ነገር እዚህ ጋር ኢሹ ሊሆንም አይችልም። ምክንያቱም ከዛ የባሰ ጄኔሬሽንን ሊያጠፋ የሚችል
ትውልድን በጣም ሊጎዳ የሚችል ነገር ስለሆነ ለማንኛውም የተፈጠረው ነገር ምንድነው የሚለው እስቲ እንመልከተው ጀመሪያ በኢትዮጵያ ሴቶች እግር ኳስ እጅግ ባሳዛኝ ሁኔታ የተመሳሳይ ጾታ ግንኙነት ተስፋፍቷል የዚህ ውስጥ በዚህ ግንኙነት ውስጥ ያሉ ተጫዋቾች ጭምር ቃላቸውን ይዘናል በጣም በሚያሳዝኑ ሁኔታ የኢትዮጵያ ሴቶች እግር ኳስ ያለበት ሁኔታ እጅግ የሚያሳፍር ደረጃ ላይ ደርሷል ይሄ መንግስትም ህዝብም ሊቃወሙ የሚችል ትልቅ ጉዳይ ነው ስለዚህ እናነሳዋለን ድምጽ ይዘናል በተጨማሪም የቪዲዮ ምስሎችም አሉን አሁን አናጋራቸው ነገር ግን በተጨባጭ ያዝናቸው ማስረጃዎች ስለሆኑ እናቀርባቸዋለን የሚመለከታቸው አካላትም ማብራሪያ እንዲሰጡበት እናረጋለን ይሄ ለነገ ለልጆቻችን ለቤተሰቦቻችን ለኢትዮጵያ ባህል እጅግ አስፈላጊ ፕሮግራም ነው ልታረምጡት ይገባል በጣም የሚያሳፍር ነገር ነው በኢትዮጵያ ሴቶች እግር ኳስ በድምጽ በምስል የተቀዳ የተዘጋጀ ፕሮግራም አለን እሱን እንግዲህ ወረናንተ እናቀርባለን ይህን ፕሮግራም ስናቀርብ ያዘን ነው የመጪውን ትውልድ ለማዳን እዚህ ግንኙነት ውስጥ የሌሉትን ሴት ተጫዋቾቻችን ለማዳን በማሰብ ነው ስለዚህ አማራጭ የለም ይሄ መረጃ ለመጀመሪያ ጊዜ በይፋ የወጣው ሲዲ ስፖርት በሚባል የሬዲዮ ፕሮግራም ላይ ነው ይሄንን መረጃ ይዘው ሲመጡ ዝም ብለው ባሉባልታ አይደለም አንዳንድ የፎቶ ማስረጃዎች የቪዲዮ ማስረጃዎች እንዲሁም ደግሞ እዛ ነገር ውስጥ እኔ ነበርኩኝ የምትል አንዲት የእግር ኳስ ተጫዋችን ድምጽ ይዘው ነው የመጡት አሁን ላይ እኔ ከዛ ነገር ወጥቻለሁ ሌሎችም እንዲወጡ በማሰብ ነው ይሄንን ነገር የተናገርኩት ብላለች የሷን ድምጽ አሰማችኋለሁ በዛ የስልክ ልውውጥ ላይ ከነማን ጋር እንደዚህ አይነት ሪሌሽን እንደነበራት ጭምር ተናግራለች እናም ሌላም የፎቶ ማስረጃዎች አሉ ቀለበት እስከ ማድረግ የተደረሰበት ሁኔታ ነው ያለው በኢትዮጵያ ሴቶች እግር ኳስ ላይ ከጊዜ ወደ ጊዜ የተንሰራፋ የመጣው ከባህልም ውጭ ያፈነገጠው የተመሳሳይ ጾታ ግንኙነት አሳሳቢ ደረጃ ላይ ደርሷል ይሄንን ነገር እንግዲህ እስከ ዛሬ እየተሸፋፈነ እየተደበቀ የተጫዋቾቹንም ስለ ልቦና ጫና ውስጥ ላለመክተት በሚል እኛም እንደ ጋዜጠኛ ኃላፊነታችንን ነገሩ በምክር እንዲታለፍ ብዙ ጥረቶችን አድርገናል ሌሎችም ትላልቅ ሰዎች ጭምር የተከበሩ ሰዎች ጭምር በዚህ በተመሳሳይ ጾታ ግንኙነት በኢትዮጵያ ሴቶች እግር ኳስ ተጫዋቾች ላይ በከፍተኛ ሁኔታ የተንሰራፋውን በምክር ለማሳለፍ ነገሩን ውስጥ ለውስጥ እንዲስተካከል ለማድረግ ተሞክሮ ነበር ግን ከጊዜ ወደ ጊዜ የባሰበት ይባስ ብሎ በሴቶች እግር ኳስ ላይ ተጽዕኖ እንዲፈጠርና ብቃታቸው ተጫዋቾቹ ከጊዜ ወደ ጊዜ እንዲወርድ ዛሬ በብቃት የታዩ ተጫዋቾች እንዲጠፉ እየሆነና ከባህል ያፈነገጠው ሂደት ጅግ አሳሳቢ ደረጃ ላይ ደርሷል ሉሲዎቹ ማለትም የሴቶች የእግር ኳስ ብሔራዊ ቡድናችን ማለት ነው በጣም ተስፋ የተጣለበት ቡድን ነበር ከቅርብ ጊዜ በፊት መታወሳው ከሆነ ከወንዶቹ ይልቅ እንደም በሉሲዎቹ ነበር በደንብ ተስፋ ያደረግን የመጣ ነው ግን ከጊዜ ወደ ጊዜ ይሄ ነገርም እየጠፋ ነው የመጣው እና አሁን ደግሞ የሚወራው ነገር በጣም አጸያፊ ይደረጋል ብሎ ሰው የማያስበው ነገርም ጭምር ነው ለማንኛውም የወጡ ማስረጃዎች ምንድናቸው እስቲ ከምን ተነስተው ነው እነዚህ ጋዜጠኞች ይሄን ነገር ሊሉ የቻሉት የመጀመሪያውን የስልክ ልውውጥ ማስረጃ ላሰማችሁ እስቲ በዚህ ነገር ውስጥ የነበረች ራሷ እግር ኳስ ተጫዋች የሆነች ከራሳቸው ከተለያዩ እግር ኳስ ተጫዋቾች ጋር እንደዚህ አይነት ሪሌሽን ውስጥ ገብታ የነበረች አሁን ከዚህ ነገር ውስጥ የወጣች እና ሌሎችም እንዲወጡ ነው ይሄን ነገር እየተናገርኩ ያለሁት ብላ የተናገረችውን እስቲ አድምጠን እንመለስ ስም ወደ ማጋለጥ ቪዲዮዋቸውን ወደ መልቀቅና መሰል ነገሮች ልንሄድ እንችላለን የመጠንቀቅ አለባቸው የመጀመሪያው ስራችን ነው እቺን ድምጽ አድማጮች እንዲያደምጡት እጋብዛለሁ ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል እዚህ ውስጥ ከማን ጋር አድርገሻለሽ ነው ብዙ ያሳለፍኩት ከተቀጠሉ ግንኙነት ነበረኝ አሁን መቻል ያለችው ከማን ጋር መቻል ሐዋሳ ነበረች ሐዋሳ ያለች መቻል ያለች በቃ ሴት ለሴት ግንኙነት ተዋወቃላችሁ ማለት ነው አሁን አንቺ እዚህ ነገር ውስጥ አለሽበት ምንድነው አላማሽ አላማዬ እኔ ከዚህ ወጥ መጣት ነበር እናንተ ዳታውን ከዚህ ወጥ ወጥቻለሁ ሰላማዊ ወጥ እየኖርኩ ነው እነሱን ከዚህ ወጥ እንዲወጡ ነው የምፈልገው ከልብ አመሰግናለሁ እንደሰማችሁት ነው
ግርምዬ ግልጽ ነው አይደለ? ስማቸውን ላለማውጣት ነው። ገብቶኛል። የተጫዋች የተደበቀው ፓርት ስማቸው ነው። ጢልጢል የሚለው ስማቸው ነው። ስለዚህ አሁን እዚህ ስልክ ልውውጥ ላይ ጢጥ የሚለው ፓርት ስማቸው ነው ማለት ነው። ከነዚህ ሰዎች ጋር እንደዚህ አይነት ግንኙነት ነበረኝ አሁን ግን ከዛ ነገር ውስጥ ወጥቻለሁ የሚል ነገር ነው የተናገረው ያሉት። በዚህ አጋጣሚ አንድ ነገር ማለት ፈልጋለሁ። ይሄንን ቪዲዮ ሳንጨርስ በፊት በተለያዩ ዓለማት ያላችሁ እንደዚህ አይነት ነገር ኖርማል ይሆነባችሁ እናም ማንንም እንደፈለገው መሆን ይችላል ለምን የሰው መብት ውስጥ ትገባላችሁ ማንንም ከፈለገ ተመሳሳይ ጾታ ፍቅር ውስጥ ቢገባ ባይገባ እናንተ ምን ይመለከታችኋል የምትሉ ሰዎች ካላችሁ አሁኑኑ ይሄንን ቪዲዮ ፓውዝ አድርጋችሁ እኔንም ቻናሌን ከታች ያለውን አንሰብስክራይብ አድርጋችሁ ከዚህ ቪዲዮ መውጣት ይኖርባችኋል ከዚህ በኋላ ምናወራው ነገር እናንተን የሚመለከት ስላልሆነ ይሄንን ቪዲዮ አይታችሁ መቃጠል ኮሜንት መስጠት ምናምን ያስፈልጋል እኔ በተመሳሳይ ጾታ ሪሌሽን ውስጥ ያላችሁ ሰዎች እናንተ እንደውም ብታዩኝ ይሻለኛል እኔ ማለትም እናንተን የሚደግፉ ምንም ጉዳይ አይደለም ምንም ቢሆን ምናምን የሚሉ ሰዎችን ነው እኔ ማየት ማልፈልገው እናንተ እንደዚህ አይነት ሪሌሽን ውስጥ የገባችሁ ሰዎች እዚህ ሰይጣናዊ ነገር ውስጥ የገባችሁ ሰዎች ምናልባት ከሆነ ጊዜ በኋላ ተመልሳችሁ ያደረጋችሁት ነገር ልክ እንዳልሆነ አውቃችሁ ንስሐ ገብታችሁ ወደ እግዚአብሔር ወደ ሃይማኖታችሁ ተመልሳችሁ ድጋሚ ከዚህ ነገር ውስጥ የመውጣት ቻንስ ራሱ ይኖራችኋል ስለዚህ እኔ አልጠላችሁም እናንተ ነገር ግን በጣም የሚያስጠሉኝና ማየት ማልፈልገው ምን አይነት ሰው መስላችሁ በቃ ምን አገባህ አንተ እንደሱ እንደፈለጉ ይሁኑ ምናምን የሚል ሰው ነው ማየት ማልፈልገው ስለዚህ እንደዚህ አይነት ሰው ሆናችሁ ይሄን ቪዲዮ እያያችሁ ያላችሁ ሰዎች ካላችሁ እባካችሁ በክብር ብትወጡልኝ ደስ ይለኛል እናንተ ጋር መነጋገርም ከባድ ነው ለእናንተ ማስረዳትም ከባድ ነው ይሄ ነገር ምን ያክል መጥፎ ነው የሚለውን ተናግረንም ለእናንተ እንዲገባችሁ ማድረግ አንችልም ከናንተ ጋር መነጋገር አልፈልግም እኔ ስለዚህ ውጡልኝ ሌሎቻችሁ ይሄን ነገር የምትቃወሙና እዚህ ነገር ውስጥ ያላችሁ ካላችሁ ሴቶች ወንዶች እዚህ ነገር ውስጥ ያላችሁ ካላችሁ በደንብ እንድታደምጡኝ ፈልጋለሁ ምክንያቱም እናንተም ፈልጋችኋለሁ ለማንኛውም ስንቀጥል እንደዚህ አይነት ነገር ለማድረግ እንዲመቻቸው ከተሰጣቸው የካምፕ መኖሪያ ቤት አሁን አንድ እግር ኳስ ክለብ አብዛኛው ጊዜ ካምፕ ይኖረዋል እዛ ላይ ነው ተጫዋቾቹ የቤት ኪራይ ምናምን ሳይጨነቁ ለሚበሉት ለሚጠጡት ሳይጨነቁ ልብሳቸውን የሚያጥብ ሰው ተመድቦላቸው የሚኖሩበት ካምፕ የሚባል ነገር አለ ይሄንን ቦታ ትተው ወጥተው ተከራይተው ነበር የሚኖሩት በጣም የሚያስገርመው ነገር ሐዋሳ ላይ የሆነ አንድ ኬዝ ልንገር ሐዋሳ ላይ አምና ፕሪሚየር ሊግ ወዛ ነበር የነበረው አይደል ያ የተለያዩ ክለብ ተጫዋቾች ናቸው እሺ እነዚህ ተጫዋቾች ሆቴል አላቸው ሁሉ ነገር ተሟልቶላቸው ነው ሐዋሳ የሚቀመጡት ክለቦቹ ኢትዮጵያ ንግድ ባንክ መቻልም ሐዋሳም ሁሉም ክለቦች ሁሉ ነገር አሟልቶ ነው የሚያስቀምጧቸው መጥፎ ተግባር ለመፈጸም ሲሉ ቤት ተከራይተው 5 6 7 ነው እስከ 10 ሆኖ ቤት ተከራይተው ይሄንን ተግባር ለመፈጸም ከየኪሳቸው ገንዘብ አዋጥተው በየሰዓት እየተቀያየሩ እንደሚገቡ ጭምር በቃል የተናገረች ድምጽ አለን እሱ ሁሉና እኔው በጣም ይዘገንናል አግርምዬን እያወራሁት ነበር ስመጣ እና ምን አለኝ መሰለ ግርምሽ አንድ አሰልጣኝ ደወለልኛል እና ያው ስሙ ይቀርና እንደዚህ አይነት እኩይ ተግባር ላይ የሚሳተፉ ተጫዋቾች አሉ ብዙ ጊዜ ተጫዋቾች ከካምፕ እንዲወጡ አይፈቀድም እና የሙሉ ጊዜያቸው ካምፕ ውስጥ ነው እና በዛ ምክንያት የመነጨ ይመስለኛል የሚል ሐሳብ አጋራኛል እንግዲህ ይሄ ነገር እንዲመቻቸው ብሎ ከሚኖሩበት ቦታ ወጥተው ካምፕ ተከራይተው በየተራ እየተቀያየሩ ምናምን ብር አዋጥተው ምናምን ይኖራሉ የሚል ነገር ሰምታችኋል አሁን ቃል ሄልዝ ኤንድ ቢዩቲ ዩቲዩብ ቻናል በዚህ ቻናል ላይ በተለይ ሴቶች ይሆናችሁ እንዴት ውበታችሁን መጠበቅ እንደምትችሉ ለውበታችሁ ጠቃሚ የሆኑና ጎጂ የሆኑ ነገሮችን እንዲሁም ጤናችሁን መጠበቅ እንዴት እንደምትችሉ በዚህ ቻናል ገብታችሁ መማር ትችላላችሁ በጣም ጠቃሚ ነው በተለይ ለሴት እህቶቻችን የዚህን ቻናል ሊንክ ዲስክሪፕሽን እና የመጀመሪያ ኮሜንት ላይ ታገኛላችሁ ገብታችሁ ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ በጣም ጠቃሚ ቪዲዮዎችን ይዟል ይሄ ቻናል ይሄን ቻናል ሰብስክራይብ በማድረግ ቤተሰብ መሆን መማር እንዳትረሱ በነገራችን ላይ አሁን ላይ ሴት ለሴት የሚለው ነገር በደንብ ተወራ እንጂ ፕሪሚየር ሊግ ላይ የሚሳተፍ የእግር ኳስ ቡድን ያለበት አካባቢ ሄዳችሁ በተለይ የወንዶቹ የእግር ኳስ ክለብ ያለበት አካባቢ እዛ አካባቢ የሚኖሩ ሴቶችን በሙሉ አባልገው በጣም ብዙ ማቃቸው ክለቦች አሉ ክፍለ ሀገር ያሉ ክለቦች ላይ ሄደው ሲጫወቱ ምንድነው የሚያደርጉት ከተሰጣቸው ካምፕ ወጥተው የሆነ ቦታ ተከራይተው ይኖራሉ የከተማውን ሴቶች በአጠቃላይ አንደኛ ገንዘብ የተሻለ ይከፈላቸዋል ሁለተኛ እግር ኳስ ተጫዋች ሲባል ወንዳ ወንድ ነው ምናምን ይባላል ብዙ ነገር ፌመስ ስለሆኑም ይወራላቸዋል እና ምን ያደርጋሉ የከተማው ሴቶች በሙሉ በየተራ ያመጡ አንዳንዱን ይደፍራሉ አንዳንዱን የሆነ ነገር ያደርጋሉ ሴቶችን በሙሉ አባልገው ህፃናትን ለዛውም ሃይ ስኩል በራፍ ላይ ሄዶ መኪና ይዘው ሄዶ ሞተር ይዘው ሄዶ የሃይ ስኩል ተማሪዎችን የ9ኛ የ8ኛ ክፍል ተማሪዎችን ይዘው መጥተው እንደዚህ አይነት ነገር የሚያደርጉ በጣም ብዙ ወንድ ተጫዋቾች ነበሩ ስለነዚህ ሰዎች ብዙ አልተወራም እንጂ
እነሱም ያደረሱት ጉዳት በጣም ቀላል የሚባል ነገር አይደለም በጣም ብዙ ቤተሰቦች ልጆቻቸው በእነዚህ የእግር ኳስ ተጫዋቾች ምክንያት ህይወታቸው ተበላሽቷል በጣም ብዙ ለማንኛውም አሁን የሴቶቹ ላይ የተወራው ነገር ደግሞ ከትውልድ አንፃር በጣም ጎጂ ስለሆነ ስለዚህ ነገር ርዕሳችንም ይሄ ስለሆነ ስለዚህ ነገር እናወራለን እና እንደምታዩት ይሄ ቀለበት እንግዲህ ወንድ ልጅ ለሴት ልጅ ያጠለቀው አይደለም ሴት ለሴት ያጠለቀችው ቀለበት ነው ይሄን ያህል የርኩሰት ጫፍ ላይ ደርሰናል ማለት ነው እዚህ ደረጃ ተደርሷል ማለትም በድብቅ ከማድረግ አልፈው ቀለበት እስከ ማድረግ ሴት ለሴት ማለት ነው አንደኛ ነገር ለዚህ ልጆች ኢንፍሉዌንስድ የሚሆኑት ኦፍ ኮርስ ውጭ ሀገር ባሉ የእግር ኳስ ክለቦች ነው ብዬ አስባለሁ በተለይ የአውሮፓ የላቲን አሜሪካ የሴት እግር ኳስ ክለቦች ላይ እንደዚህ አይነት ተመሳሳይ ጾታ አፍቃሪያን መብዛት ያሉበት እነሱን አይተው በእነሱ ኢንፍሉዌንስድ ሆነው እንደዚህ አይነት ነገር ውስጥ ገብተው ሊሆኑ ይችላሉ ነገር ግን ያለንበት ሀገር የት እንደሆነ መርሳት የለባቸው ኢትዮጵያ ነው ያለነው አንደኛ ነገር ከህግ አንፃር ስታዩት በህግ ይሄ ነገር ቶታሊ አይፈቀድም በህግ አይፈቀድም ወንጀል ነው ሌላው ደግሞ እንግዲህ ማሰብ የሚችሉ ከሆነ አብዛኞቹ እንደዚህ አይነት ነገር የሚያደርጉ ሰዎች ከሃይማኖት ይወጡ ሃይማኖታዊ ነገር ቶታሊ ማያውቁ ከመሰላችሁ ተሳስታችኋል ፖስት የሚያደርጉት ነገር በአጠቃላይ ከሃይማኖት ጋር የተያያዘ ነው በጣም ሃይማኖተኛ ይመስላሉ ምናምን ነገር ግን ከጎን ደግሞ እንደዚህ አይነት ነገር ውስጥ ይሳተፋሉ እኔ አሁንም ቢሆን እነሱን ብሌም ለማድረግ ለምን እንደዚህ አይነት ነገር ውስጥ ገባችሁ ብዬ እነሱ ላይ ለመጮህ ምናምን ብቻ አይደለም እነሱን እንግዲህ እኔ እግዚአብሔርም ይመልሳችሁላችኋለሁ እናንተም እንደዚህ አይነት ነገር ውስጥ ያላችሁም ሰዎች ካላችሁ ይሄዳችሁ ያላችሁበት አቅጣጫችሁ ቀጥታ ወደ ሰይጣናዊ ልምምድ ለህይወታችሁ ደስታን ሳይሆን ጨለማን የሚያመጣ ቀጥታ ወደ ሲኦል ይሄዳችሁ ነው ማወቅ አለባችሁ ወደ ሲኦል ሲባል ከሞት በኋላ ያለ ሲኦል ብቻ ሳይሆን በዚህ ዓለም በመትኖርበት ዓለም ደስታ ያስገኝልኛል ብላችሁ የገባችሁ ሰዎች ካላችሁ እንደዚህ አይነት ነገር ውስጥ ቼክ አድርጉ እስቲ ሪሰርቾችን ቼክ አድርጉ እና ከሃይማኖት አንፃር ምናምን እንዴት ይታያል ይሄ ነገር ከኃጢያትነቱ አንፃር ብቻ ብለን ሳይሆን እንደ አጠቃላይ ይሄ ነገር የሳይኮሎጂ ችግር ነው ባጭሩ ምነግራችሁ ነገር የሰው ልጅ ወንድና ሴት ሆኖ የተፈጠረበት ምክንያት ምንድነው ብላችሁ ራሳችሁ ሎጂካሊ ጠይቁ እስቲ ራሳችሁ ሎጂካሊ ቁጭ ብላችሁ ሌላ የትም እንዳትሄዱ በቃ ሌላ ሳይንስ ውስጥ አትግቡ ምንም የትም አትሄዱ የሰው ልጅ ሲፈጠር ወንድና ሴት ሆኖ የተፈጠረው ለምንድነው ብላችሁ አስቡ ሌላ የትም ሩቅ እኮ መሄድ አያስፈልግም ስለዚህ ይሄ ነገር ደስታን ሳይሆን የሚሰጣችሁ ስቃይን ነው የሚሰጣችሁ ጨለማ ነው የሚሰጣችሁ ሱስ ነው የሚሰጣችሁ ህይወታችሁ ይመሰቃቀላል እንደ ኃጢያት ከዚህ ዓለም በኋላ ለሚፈጠረው ከሞት በኋላ ለሚመጣው ነገር ብቻ አይደለም ባይዘው እዚህ ምድር ላይ ስትኖሩ ደስተኛ ሆናችሁ አትኖሩ ደስተኛ ይመስሏችኋል እንደዚህ አይነት ልምምድ ውስጥ ያሉ ሰዎች ግን አብዛኞቹ 99% ማለት ይቻላል አብዛኞቹ ህይወታቸው ጨለማ ነው ምክንያቱም ሲጀመር የሰው ልጅ ሴትና ወንድ ሆኖ የተፈጠረበትን ነገር ጥሰው ከናቹራል ከተፈጥሮ ውጪ ሆኖ ስለሚኖሩ ተፈጥሮን ስለተው እነሱ የሚኖሩት ህይወት ከተፈጥሮ ውጪ ሆነ ኖርማል ያልሆነ እብደት ይሆነ ለማሰብ እንኳን ግራ የሚያጋባ ነው ስለዚህ እንደዚህ አይነት ልምምድ ውስጥ እየገባችሁ ያላችሁ ቀላል ነገር መስሏችሁ እንደዚህ አይነት ነገር ውስጥ እየገባችሁ ያላችሁ ሴትም ወንድም ካላችሁ ወደ ጨለማ እየሄዳችሁ ነው ወደ ጨለማ ማለት ከሞት በኋላ ላለው ብቻ አይደለም ባይዘው እዚህ ምድር ላይ በጣም አስቀያሚ ህይወት እንደሚኖራችሁ እርግጠኛው ነው መጀመሪያ ማለት ነው ስለዚህ ቶሎ ብላችሁ ከዚህ ነገር መውጣት አለባችሁ በነገራችን ላይ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራን በጉዳዩ ላይ የተወሰነ ሐሳብ እንዲሰጥ ጠይቄያቸው ነበር እርሳቸው ከማህበራዊ ጉዳይ ሴቶች ጉዳይ ጋር ጉዳዩን እንዲይዙ አድርገን እኛም አስፈላጊውን ማስረጃና መረጃ ለመስጠት እኛም ደግሞ እንደተባሉ ብዙ ተጫዋቾች የሚገኙ የብሔራዊ ቡድን ተጫዋቾች ከሆኑ የሚበተኑት እናባራለን ለብሔራዊ ቡድኑም እንዳይመረጡ እናደርጋለን ክለብ ላይ የሚያሉ ከሆነ ከክለብ እንዲወጡ እናደርጋለን ሙሉ በሙሉ ከእግር ኳሱ እንዲወጣ እናደርጋለን እሱን ለማድረግ ከፍተኛ ስራ እየሰራን ነው የእናንተንም እገዛ እንፈልጋለን ብለው ነግረውናል ስለዚህ ይሄው መረጃውን አቅርበናል የኢትዮጵያ እግር ኳስ ፌዴሬሽን ሲሪየስ እርምጃ እንደሚወስድ ይጠበቃል ስለዚህ ይሄ ነገር በጋዜጠኞች ሌቭል ብቻ ያለ ነገር ሳይሆን በመንግስትም ደረጃ የእግር ኳስ ፌዴሬሽኑ ይሄን ነገር አይቶት እርምጃ እንደሚወስድ ከሴቶችና ማህበራዊ ጉዳይ ሚኒስቴርም ጋር በቅርበት እየሰሩ እንደሆነ ተናግረዋል ስለዚህ መፍትሄ ማግኘት አለበት ይሄንን የምታይ የትኛውም እናት ሴት ልጇ እግር ኳስ ልጫወት እንደዚህ ምናምን ስትል እንግዲህ ምን እንደሚሰማት ማሰብ ቀላል ነው ስለዚህ በጣም አስፈሪ ነው
እንደዚህ አይነት ነገር ውስጥ የሚገቡ አብዛኞቹ ሰዎች ደግሞ አንደኛ ሶሻል ሚዲያ ላይ ኦንላይን ከሚያዩት ነገር ልካውን በአውሮፓው በላቲን አሜሪካው ስፖርት ኢንፍሉዌንስድ ሆነው የገቡ ሰዎች አሉ ሌላ ደግሞ አብዛኞቹ በእዛው አብሮት ከሚኖር ሰው እዛው ከሰሙት ወሬ ምናምን እንደ ቀላል እየታየ የሚገቡበት ነገር ነው ያለው ስለዚህ መጀመሪያ ሳይስፋፋ ቀድሞ ነው መያዝ እንደዚህ አይነት ነገር እንጂ አንዴ ከተስፋፋ በኋላ መመለሻም የለው ከመጀመሪያው መያዝ ለልጆቻችን ምናስብ ከሆነ ቀድመን ይሄን ነገር ኮንትሮል ማድረግ ያስፈልጋልና መንግስትም በዚህ ጉዳይ እየሰራ ያለው ነገር ደስ የሚል ነው በዚሁ አጋጣሚ ሳላነሳ ማለፍ ማልፈልገው በጣም ወሳኝ የሆነ ነገር አለ እንደዚህ ሲባል አሁን ላይ በጣም ግራ ያጋባን ያለው ነገር ምንድነው እንደዚህ የሴቶች እግር ኳስ ጨዋታ ላይ ያሉ እግር ኳስ ተጫዋቾች ሴት እግር ኳስ ተጫዋቾች እንደዚህ አይነት ልምምድ ውስጥ ይገኛሉ የሚል ነገር ከተሰማ በኋላ ሌሎች እንደዚህ አይነት ልምምድ ውስጥ የሌሉ ሴቶች ላይ በጣም ከባድ ሳይኮሎጂካል ጉዳት የሚያደርስ ነገር ስለሆነ በጣም መጠንቀቅ ያስፈልጋል ሁሉንም ዝም ብላችሁ ኮሜንት ላይ የገባችሁ መሳደብ ምናምን አያስፈልግም አሁን ላይ በጣም ብዙ ኮሜንቶች እየተሰጧቸው ነው ባይዘው ሴቶች እና አንደኛ ነገር ሁሉንም እግር ኳስ ተጫዋቾች አካውንቶቻቸው ላይ ፌስቡክ ቲክቶክ አካውንቶቻቸው ላይ እየገቡ የሚሰድቡ በጣም ብዙ ሰዎች አሉ ስለዚህ እንደዚህ አይነት ነገር ውስጥ የሌሉ ተጫዋቾች ደግሞ መሰደብ አለባቸው ብዬ አላስብም አንደኛ ሌላኛው ብዙ ሰው ማያነሳው ግን በጣም ዴንጀረስ የሆነ ይሄ ነገር እንዲስፋፋ ምክንያት እየሆነ ያለ እኛ ጋር ያለ ችግር ምንድነው መሰላችሁ the forbidden fruit effect ይሄ ነገር በደንብ ያዙ የተከለከለው ፍሬ ኢፌክት ይባላል ባጭሩ ምን ማለት ነው እንደዚህ አይነት ነገር ሶሻል ሚዲያ ላይ ሲወራ እንደዚህ የሚያደርጉ ሴቶች አሉ ሲባል ይሄንን ለማየት ቪዲዮአቸውን ለማየት ፎቶአቸውን ለማየት ሰው ጋር ያለው ጉጉት በጣም የሚገርም ይሄን ያክል የሚቃወም ህዝብ ይሄን ያክል ሃይማኖተኛ ነኝ የሚል ህዝብ እንዴት የነዚህን ሴቶች ቪዲዮ ለማየት እንዴት የነዚህን ሴቶች ፎቶ ለማየት ይጓጓል በጣም ኩሪየስ ሆነው በጣም በቃ ይሄን ነገር እንደውም ከፍለው ለማየት ሬዲ ሆኑ በጣም በሚሊዮኖች የሚቆጠሩ ሰዎች አሉ ይሄ በጣም ልክ አይደለም እና እኔ ከነዛ ሴቶች በላይ እንደዚህ አይነት ነገር ላይ በጣም ኢንትረስትድ ሆኑ በቃ ይሄን ነገር ለማየት የሚጓጉ ሰዎች ይሄ ነገር እንዲሰራጭ ምክንያት ከሚሆኑ ሰዎች ውስጥ ዋነኞቹ ናቸው የነዚህ ሰዎች ጉጉት ደግሞ ራሱን የቻለ በሽታ ነውና አሁን ጓግቶ ይሄን ነገር አይተ ምን ልታደርገው ነው ቪዲዮ በጣም የሚገርም ነውና መጠየቅ ያለባቸው ሰዎች መጠየቅ አለባቸው ኦፍ ኮርስ እናም ደግሞ መመለስ ያለባቸው ሰዎችም መመለስ አለባቸው ይሄን ነገር በጣም እንቀውማለን እንደዚህ አይነት ነገር ለማየት ምትጓጉ ሰዎች ራሳችሁን በደንብ ፈትሹ በመጨረሻም ለጥንቃቄ ያክል እንግዲህ 40 ምንጭ የተሰማ አንድ በጣም ዘግናኝ ወንጀል አለ ይሄ የምታዩት ግለሰብ አንድ የ12 ዓመት ታዳጊ ወጣት ላይ የፈጸመው ግድያ ወንጀል በጣም አሰቃቂ ነው በ40 ምንጭ ከተማ አስጠኝ ነኝ በማለት ከተስማማው በኋላ የ12 ዓመት ታዳጊ አግቶ በአሰቃቂ ሁኔታ የገደለው ግለሰብ በፖሊስ ቁጥጥር ስር ውሏል ወንጀሉን የፈጸመው ግለሰብ ምንም አይነት የትምህርት ማስረጃ ሳይኖረው ተቀጥሮ እስከ መስራት አልፎም ቤት ለቤት አስጠኝነት እየሰራ እንደነበረ የደረሰን መረጃ ያመለክታል ግለሰቡ የ12 ዓመት ታዳጊ ናትናኤል ማይክልን በአስጠኝነት ለማስተማር ከተስማማ በኋላ ታዳጊውን በመጥለፍ አግቶት በገንዘብ ሲደራደር ቆይቶ ታዳጊውን ገድሎ ሽንት ቤት እንደጨመረ የአካባቢው ህብረተሰብ ተናግሯል ማለት ነው አሁን ላይ የእገታ ነገር በጣም አሳሳቢ ሆኗል ይሄን የመሰለ የ12 ዓመት ልጅ እንግዲህ ሲገደል በጣም ከባድ ነው ስለዚህ ሁላችንም እኛ ጋር ለመከራየት የሚመጡ ሰዎች ካሉ እንግዲህ ሰራተኛ ሆኖ ለመስራት የሚመጡ ልጆች ካሉና በቃ እኛ አቅራቢያ በጣም ክሎዝ ሆኖ የሚሰሩ ሰዎች ሲመጡ ማነ ከየት ነው የት ነው የምትሰራው ህጋዊ ነው ወይስ አይደለም የሚለው ነገር በደንብ መጠየቅ ሰውን ማስጨነቅ ሳይሆን ትክክለኛ ህጋዊ እርምጃ ነው ስለዚህ ይሄንን ሁላችንም ማድረግ አለብን ለጥንቃቄ ያክል የዛሬው ቪዲዮ እንግዲህ ይሄን ይመስል ነበር ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ